ጉርሻ ፔጅ ኢትዮጵያ ሾስፒድ ላይ የለቀቀው ዘገባ እጅግ ግራ አጋብቶኛል። ህፃናት እንዳይረበሹ መንገድ በ24 ሰላም ጋይስ አይሶስፒድ ኢትዮጵያ አይሶስፒድ እንግዲህ እናንተ በምታውቁት ሁሉም ሀገሮች ላይ የዞረ የሚገርም ቲክቶከር ነው። አይሶስፒድ ኢትዮጵያ ውስጥ ገብተዋል። ስለዚህ ኢትዮጵያውያን ደግሞ ምንድነው እያንጸባረቅን አሊያም ደግሞ ማስተላለፍ የምንፈልገው ነገር ለዓለምን ማስተላለፍ የምንፈልገው ነገር በዚህ ሰውዬ መጠቀም እንችላለን ማለት ነው። አይሶስፒድ አዲስ አበባ ገብቷል። ስለዚህ ቤተሰቦቼ ለአይሶስፒድ እናንተ ታላላቅ ሰዎች ምን እያደረጋችሁ ነው? እኔ በበኩሌ አሉላችሁ ባይ ዘ ዌይ አይሶስፒድ አዲስ አበባ ሲገባ የሚያሳይ ቪዲዮ አለኝ። አዲስ አበባ ሲገባ እንጀራ በእንትን ብላ ተብሎ አልበላም ብለዋል፣ በስጋ ማለት ነው። ስለዚህ በስጋ አልበላም ያለበት እስቲ ላሳያችሁ ይሄን ቪዲዮ ይች በእናታችሁ ውድ ኢትዮጵያውያን normalize eating raw meat. Wait, good, stop. Damn. Security. This is a real life cause, like real life cause. Every time I hop on TikTok, weren't you supposed to go to Ethiopia? My nigga, this Ethiopian food, nigga. Listen, no, every time I eat this shit on TikTok, I get judged for it, my nigga. And that shit. ቤተሰቦቼ እዚህ ጋር ሊያዛችሁ እኛ ኢትዮጵያውያን የለየት የሚያደርገን እንጀራ በኢትዮጵያውያን ነው የሚጀመረውና እንጀራ ብዙ ሀገር ላይ አይታወቅም። በመቀጠል ደግሞ ጥሬ ስጋ መብላት በዚህ በኢትዮጵያውያን ነው እንጂ የሚዘወተረው በብዙ ያደጉ ሀገሮች ሌላኛው ሀገር ብዙ አይታወቅምና በጥሬ ስጋ ብዙ Which one? አቃጥሎት ተቃጥለዋል። ሚጥሚጣ አያውቅም መሰለኝ። ተቃጥለዋል። አባቴ አያውቅም ሚጥሚጣ እንዴት እንደሆነ እንጀራ አያውቅም። ያው ጥሬ ስጋ አያውቅም ነው የከተታችሁበትና ተቃጥለዋል። ሰው ይኸው እንግዲህ ላያመር ወደ ኤርፖርት መልሱኝ እንዳይል ነው የሚያሰጋው ማለት ነው። በመቀጠል ምን አለ መሰላችሁ አይሶስፒድ ማለት ዜግነት አሜሪካዊ ነው፣ ትውልድ ፖርቹጋላዊ ነው። ይሄ ልጅ እንዲነሳ ምክንያት የሆነው ደግሞ ክርስቲያኖ ሮናልዶ ነው። CR7 አይሶስፒድ በጣም አሁን ታዋቂ ሰው ነው። በጣም ብዙ ተከታይ ያሉት ዩቲዩበር ነው ማለት ነው ቤተሰቦቼ። እና በመቀጠል አይሶስፒድ ካደረጋቸው ጉብኝት ማለት ነው እኔም በማቃቸው እኔ እንጃ አጀንዳው ምን ያህል እንደሆነ ባላቀም፣ ግን ብዙ ሀገሮች ላይ ዙሯል፣ እየዞረ ነው። ኢትዮጵያ ምን ያህል ቀን ይቆያል አይታወቅም። ግን ሳውዝ አፍሪካ፣ አንጎላ፣ ኬንያ፣ ኢትዮጵያ እነዚህ ሀገሮች እንደሚመጣና ወደ አፍሪካ እነሱ ሀገሮች ማየት እንደምፈልግ ተናግረው ነበር ቀደም ብለው ማለት ነው። እና አንጎላና ሳውዝ አፍሪካ ሳይሄድ አይቀርም ቀርቶ ሂደዋል። እና አዲስ አበባ ነው አሁን እንግዲህ ብዙ ስራዎች ይሰራል ብሎ ይገመታል ማለት ነው። እና ወደ አዲስ አበባ ሲመጣ ብዙ ሰው ምን እያለ ነው? ፀጉሩ መቆረጥ ያለበት እኛ ጋር ነው እያሉ ነው። የአዶናይ ፀጉር አስተካካይ ደግሞ የትም ይሁን ምንም ስትመጣ እኔ ጋር መምጣት ያለበት ሜሽ ብሉ ምርጥ ፀጉር አስተካካይ ነኝ እያለ ይገኛል ማለት ነው። ምርጥ ባርቤሪ ያለበትን ልጋብዛችሁና ከዛ በኋላ ደግሞ ወደ ቀጣይ ፕሮግራም አዶናይም እንዴት ነው ምን ቀበለው እያለ ነበር። Hey, አይሶስፒድ, how you doing? Everything is good? I hope everything is fine. I heard you come to Ethiopia to visit. So I think you asked who is the professional barber in Africa. So my brother, I'm professional barber in Ethiopia. So if you want barberman, I'm waiting you, my brother, and I can't wait to see you. So guys, ለአይሶስፒድ ይሄን ቪዲዮ ሜንሽን እያደረጋችሁ አድርሱልኝ። እርግጠኛ ነኝ እኔ እንደምሰራው አኮራችኋለሁ። እንደ አፍሪካ ነው ማኮራችሁ ጋይስ።
አይ ቲንክ እነ ማሪያ እና አንዳንድ ልጆች ቪዲዮ ሰርተውልኛል ሜንሽን እያደረጋችሁት ብለው ለኔ እጅግ በጣም ነው የማመሰግናችሁ። ስፔሻሊ ማሪያ አሽቃባጭ ምናምን ተብለሽ ተሰርበሻል ኮሜንት እያየሁ ነበርና በእኔ ምክንያት ማለት ነው። ሶ ጋይስ እሺ ለመልካም ነገር ማሽቃበጥ ይልመድብን። ማሽቃበጥ ማለት ጀስት ክሬዲት መስጠት እኮ ነው ጋይስ። ሶ ቴንክ ዩ ሶ ማች በጣም ነው የማመሰግንሽ። ይሄን ቪዲዮ ላይ ሾው ስፒድ እንዲደርሰው ሪፖስት እንግዲህ ከጸጉር ቤት ያለው ሁኔታ አንፃር ስናይና የጸጉር ቤቱ በተጨማሪም አዶናይ መልእክት አስተላልፈዋል። አዶናይ ያስተላልፈው መልእክት ደግሞ ለኛ ለኢትዮጵያውያን እንዴት ነው መቀበል ያለብን፣ እንዴት ነው ሐሳባችን መናገር ያለብን፣ እንዴት ነው እኛ ብዙ ግርግር ሳንፈጥር ሐሳባችን መግለጽ የምንችለው ሲል ነው አዶናይ የተናገረው ማለት ነው። አዶናይ የተናገረው ንግግር ደግሞ ወደ እናንተ ላድርስላችሁ። እኔ ደግሞ በዚህ ልሳናት አይሾው ስፒድ ልንቀበለው ነው። እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው። ጋይስ እኔ በጣም ተዘጋጅቻለሁ። እናንተስ ተዘጋጅታችኋል ወይ? አዲስ ቻሌንጅ ደግሞ ልናስጀምር ነው። እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል። አብረን እኔ ብቻዬን የምወጣው ነገር የለም። እናንተ ከሌላችሁ እኔ ምንም እንደሆንኩኝ አውቀዋለሁ። እግዚአብሔር ነው የምላችሁ። ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው። ዝግጁ ናችሁ ወይ? ይህ ቻሌንጅ እንግዲህ ምንድነው? አይሾው ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል። የጊፋታ ልብስ፣ የኢሬቻ ልብስ፣ የጥምቀት ልብስ፣ የአሸንዳ ልብስ፣ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም። ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ። ከዛ እነዚህ ነገሮችን ማወቅ አለባችሁ። ወደ አይሾው ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ። which is እንዲሰማችሁ አትጠብቁ። አንድ ሰው ነው፣ በጣም ብዙ ሰዎች ይከቡታል፣ መስማት አይችልም። ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ፣ ስማይል ማድረግ፣ መሳቅ፣ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ። ተአምር እንስራ። ታይቶ የማይታወቅ አይሾው እኔ አላማዬ አይሾው ስፒድ ማስለቀስ ነው፣ በፍቅር ማስለቀስ ነው አይሾው ስፒድን። ይህ ደግሞ ማድረግ እንችላለን ብዬ አስባለሁ። ትላልቅ አሪፍ ቦታዎች በዚህ ሰዓት አይሾው ስፒድ ወደ ኢትዮጵያ ሲመጣ ደማቅ አቀባበል እንዲደረግለት ብዙሃኑ ማህበረሰብ ለሚመለከታቸው አካላት ጥሪውን በይፋ እያቀረበ ይገኛል። በዚህ ጉዳይ የእናንተስ አስተያየት ምንድነው? ሐሳባችሁን ግለጹልኝ እስኪ። በዓለም ዙሪያ እንግዲህ በሚሊዮኖች የሚቆጠሩ ተከታዮች ያሉትና እንዲሁም ደግሞ የክርስቲያኖ ሮናልዶ ቁጥር 1 ቀንደኛ ደጋፊ በመሆን የሚታወቀው ታዋቂው አሜሪካዊው ስትሪመር አይሾው ስፒድ እንግዲህ በአሁኑ ወቅት የአፍሪካ ጉዞ በይፋ ጀምሯል። ተጽዕኖ ፈጣሪው ወደ ሚሄድበት ሀገር ሁሉ እንግዲህ በሚያደርገው የላይቭ ስትሪም ስርጭት በሚሊዮኖች የሚቆጠሩ የውጭ ሀገር ዜጋዎች እንግዲህ ሀገሪቱን እንዲያውቋት የማድረግ አቅም ያለው ስትሪመር ነው። እንዲህ አይነት ዓለም አቀፍ ተጽዕኖ ፈጣሪዎች ወደ ሀገር ውስጥ መግባታቸው እንግዲህ የኢትዮጵያን ባህል እንዲሁም ደግሞ እንግዳ ተቀባይነትና ታሪካዊ ቦታዎች ለዓለም ወጣቶች በቀጥታ ለማሳየት ትልቅ አጋጣሚ ነው የሚሉ ሰዎችም ተበራክተዋል። ከጊዜው ጋር አብሮ በመራመድ እንግዲህ ይህ ወጣት ኮከብ ወደ ኢትዮጵያ በሚመጣበት ወቅት የሚገጥመው አቀባበል የተለየና ለሀገር ገጽታ በሚጠቅም መልኩ ሊታቀድ ይገባል የሚሉ እጅግ በርካታ ድምጾች በስፋት እየተሰሙ ይገኛሉ። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ፎሎ እያደረጋችሁ ቤተሰብ ተቃጥለዋል። ሚጥሚጣ አያውቅም መሰለኝ። ተቃጥለዋል። አባቴ አያውቅም ሚጥሚጣ እንዴት እንደሆነ፣ እንጀራ ማያውቅም፣ ያው ጥሬ ስጋ ማያውቅም ነው የከተታችሁበትና ተቃጥለዋል። ሰውየው እንግዲህ ላያመር ወደ ኤርፖርት መልሱኝ እንዳይል ነው የሚያሰጋው ማለት ነው። በመቀጠል ምን አለ መሰላችሁ? አይሾው ስፒድ ማለት ዜግነት አሜሪካዊ ነው፣ ትውልድ ፖርቹጋላዊ ነው። ይሄ ልጅ እንዲነሳ ምክንያት የሆነው ደግሞ ክርስቲያኖ ሮናልዶ ነው። CR7 አይሾው ስፒድ በጣም አሁን ታዋቂ ሰው ነው። በጣም ብዙ ተከታይ ያሉት ዩቲዩበር ነው ማለት ነው ቤተሰቦቼ። እና በመቀጠል አይሾው ስፒድ ካደረጋቸው የጉብኝት ማለት ነው እኔም በማውቃቸው እኔ እንጃ አጀንዳው ምን ያህል እንደሆነ ባላቅም ግን ብዙ ሀገሮች ላይ ዙሯል፣ እየዞረ ነው። ኢትዮጵያ ምን ያህል ቀን ይቆያል አይታወቅም። ግን ሳውዝ አፍሪካ፣ አንጎላ፣ ኬንያ፣ ኢትዮጵያ እነዚህ ሀገሮች እንደሚመጣና ወደ አፍሪካ እነሱ ሀገሮች ማየት እንደምፈልግ ተናግሮ ነበር ቀደም ብለው ማለት ነው። እና አንጎላና ሳውዝ አፍሪካ ሳይሄድ አይቀርም ቀርቶ ሂደዋል። እና አዲስ አበባ ደግሞ አሁን እንግዲህ ብዙ ስራዎች ይሰራል ብሎ ይገመታል ማለት ነው። እና ወደ አዲስ አበባ ሲመጣ
ብዙ ሰው ምን እያለ ነው? ፀጉሩ መቆረጥ ያለበት እኛ ጋር ነው እያሉ ነው። የአዶናይ ፀጉር አስተካካይ ሰላም ጋይስ አይሾ ኢድቢል ኢትዮጵያ ገብተዋል። አይሾ ስፒድ እንግዲህ እናንተ በምታውቁት ሁሉም ሀገሮች ላይ እየዞረ የሚገርም ቲክቶከር ነው። አይሾ ኢትዮጵያ ገብተዋል እያለ ይገኛል ማለት ነው። ምርጥ ባርቤል ምንድነው እያባረና አሊያም ደግሞ ማስተላለፍ የምንፈልገው ነገር አዶናይ ለዓለም ማስተላለፍ የምንፈልገው ነገር በዚህ ሰውዬ መጠቀም እንግዲህ እንችላለን ማለት ነው። አይሾ ስፒድ እየነገረን አበባ ገብቷል። ስለዚህ ቤተሰቦቼ ለአይሾ ስፒድ እናንተ ታላላቅ ሰዎች ምን እያደረጋችሁበት? እኔ በበኩሌ ሀሳብ ተቀብላችሁ ሼር ብታደርጉ አላችሁ የተሻለ ነው እላለሁ። አሉላችሁ ባይ ዘ ዌይ አይሾ ስፒድ አዲስ አበባ ሲገባ ለሚያሳይ ቪዲዮ አለ ማስተካከል አለብኝ ሲገባ ያለው እንጀራ በልጋብዛችሁ እዚህ ጋር በእንትን ብላ ተብሎ አልበላም ብለዋል በስጋ ማለት ነው። ስለዚህ በስጋ አልበላው ያለው እስቲ ላሳያችሁ ይሄን ቪዲዮ ዩቲዩብ በእናታችሁ ውድ ኢትዮጵያውያን ዳይስ በሬ ያለ